ትበድለኝም የነገ ህይወቴንም ታበላሽ እሱ እኔ ልጎዳ ምንም አላረገዘችም። ልንገርህ ታርግዝም አታርግዝም የምሯንም ይሁን የውሸቷንም ይሁን የእውነቷንም ይሁን ምንም ይሁን ለሷ እኔ ኃላፊነቱን ወስዳለሁኝ። ከዚህ በኋላ የሷን ስም እያነሳ እንደዚህ ያልክ እኮ ነው ህይወትህን እየበጠበጥክ ያለው። አትድረሱብኝ፣ አትንኩኝ፣ እኔ አውቃለሁ፣ እኔ ለራሴ አላንስም እያልክ ነው ህይወትህን እየበጠበጥክ ያለው። አሁንም ቡዜ ከሱ ጎን ሆን ሻሎንሽ እኔ ምንም ችግር የለብኝም፣ ግን ልጁ የሚያደርገው ነገር ትክክል አይደለም። ሄርሜላም እያደረገችው ያለችው ነገር ትክክል አይደለም። ወጥመድ ውስጥ እየገባ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰብ ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ ትኩስ ነገር ይዤላችሁ መጥቻለሁ። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ ቪዲዮን እስከመጨረሻ ድረስ ተከታተሉ ማለት ነው። ዛሬ እንደምታዩት ቀደም ብዬ የሚያስታውቃችሁ ዲዚ እና አሌክስ የሴት ልጅ አባትና እናት ሊሆኑ ነው። እንኳን ደስ አላችሁ። ዘንድሮ እንግዲህስ የሚያገባውን ኮንግሬሽን የሚወልደውም ኮንግሬሽን እያለን እንግዲህስ እኛም የሰው ደስታ የምደሰት የሱ ደስታም ቅርብ ይሆናል ይባላልና ሃይሚም እርጉዝ ናት። እንግዲህ እርግዝናዋን ግልጽ አድርጋ ያፋ ባታወጣም ከኛ ተመልካች ደግሞ የሚያልፍ ነገር እንደሌለ ታውቃላችሁ። የሄርሜላ እርግዝና ደግሞ አብርሽ አምኖ ተቀብሎ ሄርሜላ ትጉዳኝም ትጥቅምኝም የፈለገች ተርገኝ የሷን ኃላፊነት እኔ ይዋጣለሁኝ። ሩታ አንቺ በሷ እርግዝና ደስተኛ መሆን ስለማትቺ ነው በሚል መሪ ኤፍሬምንም እንደዛው አንተ በቃ ያገባህም በኔ ህይወት እኔ ያዋጣለሁ የራሴ ህይወት እኔ ህፃን ልጅ አይደለሁም የሚጎዳኝንም የሚጠቅመኝንም ለይቼ ማውቅ እችላለሁ። በኔ ህይወት አያገባችሁም። እናንተ ያፈናችኋት ወይም ደግሞ እናንተ አስገድዳችሁ ወይም ደግሞ አስፈራርታችሁ ያፈናችኋት ስለመሰለኝ እስር ቤት በማስገባቴ ይቅርታ አድርጉልኝ እና አሁን እርጉዝ ነኝ በምትለው ደግሞ አያገባችሁም እና በሷ እርግዝና ከኔ ውጪ እናንተ ልትደሰቱ አትችሉም በሚል ሩታንም ኤፍሬምንም አስቀይመዋል ማለት ነው አብርሽ። ሩታ ደግሞ እንዴት ደስተኛ ትሆናለች? የልጇ አባት ሌላ ልጅ ከሌላ ሴት ሲወልድ እንዴት ደስ ይላታል እንዴ? እኛ እኮ ለሀቅ ነው የምንፈርደው። ሩታ እንዴት ደስ ይላታል? ብትፋቱ እንኳን የልጇ አባት የሷን ጉዳይ ሳይጨርስ ልጁን ከወለዳ ቢያንስ ልጁ በእግር እንኳን መሄድ የማይችል ልጅ ህፃን ልጅ ይዞ ከሌላ ሴት አሁንም ሌላ ልጅ ሲያመጣ አንድ ሴት ደስ ይላታል። ኦ ማሻአላ እልል ብላ ልትቀበል ነው እንደ የፈለከው። አንተ ደግሞ አብርሽ ምን ሆነሃል እንዴ? አንዳንድ ጊዜ እንደ ሰው ቆም ብለን እያሰበን እናውራ እንጂ የምናደርገው ነገር ትክክል ነው አይደለም የሚባለው ነገር ያው ለሰው ስሜት እኮ ለክን ልንጨነቅ ይገባል። ቢካዝ አንተ ብትሆን ሩታ ከሌላ ወንድ ይሄን ህፃን ልጅ ይዛ አንድ እንኳን በእግሩ ያልተነሳ ህፃን ልጅ ይዛ ከሌላ ወንድ ብታረግዝ ደስ ይልሃል? እንዌዝ ተለያይታችኋል። ኢትስ ኦኬ። ግን ሩታ አሁን ላይ ባለችበት ሁኔታ መሰለን ከደስታ ጋራ ሪሌሽን እንዳላት አንዳንዴ ያስመስላሉ። ኢትስ ኦኬ። ከደስታ ጋራ ሳትጋባ ትዳር ሳትፈጽም ሩታ ከደስታ አርግዣለሁ ብትል ላንተ ደስ ይልሃል? ኦ ብለህ ትቀበላለህ? አትቀበልም። ስለዚህ እሷም የእሷን እርግዝና ልትቀበል አትችልም ማለት ነው። እና አንተ ያኔ ሩታ በሄርሜላ እርግዝና እንድትደሰት መቼም መጠበቅ የለብህም በፍጹም ስህተት ስለሆነ ማለት ነው። እና ኤፍሬምም ደግሞ ለራስክ ብሎ ነው እንደዚህ የሚያወራና አሁን ኤፍሬምም አብርሽ የሚረዳው መንገድ ያው ሞኝ ሲመክሩት የቀኑት ይመስላል ያለ ያገሬ ሰውና ወንድሙ ነው። ወንድም አንድ ቦታ ላይ ወይም ደግሞ በማይሆነው ቦታ ላይ ወንድሙን ሲያይ አንድ ሰው ዝም አይልም። ገባችሁ? አብርሽ ከኤፍሬም ታላቁ ነው እናውቃለን። ግን አብርሽ እየተሳሳተ ስለሆነ ታናሽ ለምን አወቅ ታላቅ ለምን አላወቅም አይባልምና ያወቀውን ሲመክረው እንግዲህ እንደምታዩት በህይወት አያገባህም ሩታ አንቺም አያገባሽም ከዚህ በኋላ የራስሽን ህይወት ኑሪ የራስን ህይወት እኖራለሁ የሄርሜላ እርግዝና ለኔ ደስታዬ ነው ለእናንተ ደግሞ መርዶ ነው ብለው እንግዲህ ትላንትና የፋ አውርቷል ማለት ነው አብርሽ። ብዙም ደግሞ የአብርሽን ጉዳይ ተቀብለዋለች፣ ከአብርሽ ጎን ቆማለች። ችግር የለም አብርሽ አንተ የፈለከውን ህይወት መኖር ትችላለህ እና ግን የልጅህ እናት
ከሌላ ሴት ልጅ ስታመጣ እያየች ደስተኛ ልትሆን መቼም አትጠብቅ። ይሄ የማይሆን ነገር ነው፣ ፍጹም ስህተትም ጭምር ነው። እና ገና አልተጋባችሁም። ሳትጋቡ ቀለበት ማድረግ ቀለበት ምንድን ነው? ስጀመር ቀለበት እየደረግኩ እኮ በይሉንታ ተነስተህ ነው። ያው አንዳንድ ጊዜ በይሉንታ የምናደርገውን አይታወቅም እና ዝም ብሎ ሰው ስላወራ ተነስተ ቀለበት ተደረግክ፣ አረገዘች። እና ያው የኤፍሬምና የሩታ ንግግር ለራስህ ተብሎ የተወራ ነገር ሆኖ ስል አንተ ደግሞ ይሄን ያክል በራሲ ላይ ቆም ብለህ ማሰብ ይገባሃል። ሀይሚና ብሩክም ደግሞ እንግዲህ እስከ አንድ ቀን የልጃቸውን እንትን ይፋ ያደርጋሉና ያንን በደስታ ትጠብቃላችሁ ማለት ነው ቤተሰብ። ያው እንግዲህ የዲዚና የአሌክስ ደግሞ ሴት ልጅ ናት። እንግዲህ አዲስ ዲዚ ልትመጣላችሁ ነው ማለት ነው። እኔንም ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።